የምሰጠው እኔ ስለነበርኩ ሌላ ሰው የለም ወይ እነማን ናችሁ የሚል ጥያቄ ይቀርብ ነበር እና በእኛ በኩል ግን ያው ውስጣዊ ዝግጅት እያደረግን ነበር እንጂ ብዙዎች ነበርን መጀመሪያ። ነገር ግን ላለፉት 5 ወራት ያው ሰፊ ስራዎች ስንሰራ ነው የቆየ ነው። በአንድ በኩል በመግለጫው እንደቀረበው ወደ 6 ህዝባዊ መድረኮችን አዘጋጅተናል በኢንተርኔት። ቀላል የማይባል የህዝብ ተስፋ ፈጥረዋል። ቀላል የማይባል የመተባበር መንፈስ ፈጥረዋል። ከዛ በተጓዳኝ የውስጣዊ ድርጅታዊ ስራችንን ለማጠናከር መተዳደሪያ ደንብ አውጥተናል። ለምዝገባ የሚያበቃንን ሰነድ አዘጋጅተን ጨርሰናል። በዋናነት ደግሞ 21 አባላት ያሉት ቦርድ አቋቁመናል። ያ ቦርድ ዛሬ እዚህ ፊታችሁ የቀረብነውን ስራ አስፈጻሚ ኮሚቴ አባላት መርጧል። የተመረጥነው የስራ አስፈጻሚ ኮሚቴ አባላት ከአሁን በኋላ የአብሮነትን የዕለት ተዕለት ስራ የምንመራ ነው የምንሆነው። ከሰባታችን ውስጥ አንዱ አባላችን በአጋጣሚ የቤተሰብ ህመም ገጥሞት በመካከላችን አልተገኘም። 6ታችን እዚህ አለን። ዞሮ ሰባታችን እንግዲህ የመጀመሪያው በሰብሳቢነት የተመረጥኩት ወይም የተመደብኩት እኔ ነኝ። ልደቱ አያሌው እባላለሁ። በምክትል ሰብሳቢነት የተመረጠችው ዶክተር መቅደስ አዳነ ትባላለች። አሁን ፊት ለፊት እያያችኋት ነው። በጸሐፊነት የተመረጠው አቶ አሸናፊ አብርሃም ይባላል። ያው ታውቁታላችሁ፣ አሁንም ስክሪኑ ላይ ይታያል። የፋይናንስና ንብረት ጉዳዮች ቋሚ ኮሚቴ ሰብሳቢ በመሆን ኢንጂነር ሙልጌታ ዘለቀ፣ እሱም ስክሪን ላይ ያለ፣ በሌላ መድረክም ታውቁታላችሁ። ዶክተር እስማኤል ጉርሲ አሁን አልተገኙም ያልኳቸው አባላችን ናቸው። እሳቸው የድርጅት ጉዳዮች አስተባባሪ ኮሚቴ ቋሚ ሰብሳቢ ሆነው ነው የተመደቡት። 6ኛ ፕሮፌሰር ሕዝቅኤል ጋቢሳ የአብሮነት ኢትዮጵያ የህዝብ ግንኙነት ቋሚ ኮሚቴ ሰብሳቢ ሆነው ተመርጠዋል። 7ኛ አቶ መስፍን አየነው የውጭ ጉዳይ ቋሚ ኮሚቴ ሰብሳቢ ሆነው ተመርጠዋል እና ከአሁን በኋላ ከሚዲያም ጋር የሚኖረን ግንኙነት በእነዚህ አመራሮች በኩል ይሆናል ማለት ነው። የአብሮነት ኢትዮጵያን የዕለት ተዕለት ስራም የሚመራው ይሄ ስራ አስፈጻሚ ኮሚቴ ይሆናል ማለት ነው እና ምን ያህል እድሜ ይቆያል፣ ኃላፊነቶቹ ምንድናቸው የሚለው በአጸደቅነው የህገ ደንብ ተደንግጎ ተቀምጧል። እንግዲህ በተቀመጠው አሁን ለአጭር ጊዜ ያቀርናቸው 2 ስራዎች አሉ። አንዱ የሰነድ ዝግጅት ስራ ነው። ይህን ትግል በህዝባዊ እምቢተኝነት እንዴት ነው ህዝቡ ሊያሸንፍ የሚችለው የሚለውን ጥያቄ በብቃት የሚመልስ አንድ ሰነድ ለማዘጋጀት አቅደናል። 2ኛው ደግሞ አገዛዙ በተለያየ ምክንያት ከስልጣን ሊወርድ ይችላል። አሁን የታጠቁ ኃይሎች በሚያደርጉት ትግል ምናልባት ከስልጣን ሊወርድ ይችላል፣ ወይም ደግሞ በህዝባዊ እምቢተኝነት ትግል ከስልጣን ሊወርድ ይችላል፣ ወይም ደግሞ በራሱ ውስጣዊ ችግር በመፈንቅለ መንግስትም ከስልጣን ሊወርድ ይችላል። የኛ ፍላጎት አገዛዙ በሰላማዊ ህዝባዊ እምቢተኝነት ከስልጣን እንዲወርድ ነው። ከስልጣን ከወረደም በኋላ ስልጣን ማጣቱ ብቻውን ግብ ስላልሆነ ሀገራችንን ለዘላቂ ሰላም ለዘላቂ ብልጽግና የሚያበቃ የሽግግር ሂደት እንዴት ነው የሚኖረን የሚለውን ጥያቄ መመለስ አለብን ብለን ስለምናምን 2ኛው የሰነድ ዝግጅታችን ምን አይነት የሽግግር ሂደት ሊኖረን ይችላል የሚለውን ጥያቄ የሚመልስ ይሆናል። ከነዚህ ጎን በጎን ያው 2 መሬት ላይ የሚሰሩ ስራዎችን አቅደናል። አንዱ ባለፈው እንዳደረግነው በጣም ከፍተኛ የሆነ የህዝብ ተሳትፎ የሚታይበት ሚሊዮኖችን የሚያሳትፍ ጦርነት ይቁም፣ የግፍ አገዛዝ ያብቃ፣ ሽግግር ይካሄድ፣ ሰላም ይስፈን የሚለውን መርህ የተከተለ አንድ የኢንተርኔት የተቃውሞ ትዕይንተ ህዝብ ይካሄዳል። ከሱ በመቀጠል ደግሞ በዋሽንግተን ዲሲ እና በለንደን ከተማ አንድ ከፍተኛ የሆነ ከስካሁኑ በአይነቱም በይዘቱም ለየት ያለ ከፍተኛ ህዝብ ያሳተፈ ሰላማዊ ሰልፎችን ለማካሄድ አስበናል። ያው ቅድም በመግለጫው እንደተገለጸው እነዚህን ስራዎች የአብሮነት ኢትዮጵያ ብቻውን ከሚያካሂድ ይልቅ ተመሳሳይ ዓላማ ካላቸው ሌሎች ስብስቦች ጋራ በጋራ ብናካሂዳቸው የተሻለ ይሆናል የሚል እምነት አድሮብናል። ስለዚህ የጋራ ግብረ ኃይል አቋቁመን እነዚህን ጉዳዮች በጋራ እንድንሰራ ያው በመግለጫው የተገለጹ
ጥሪዎች አቅርበናል። በስም ጠቅሰን ድርጅቶች ከኛ ጋር ተመሳሳይ ሚና አላቸው ያልናቸውን አቅርበን ግብዣ አቅርበናል። ግን እነሱ ብቻ ሳይሆኑ ይሄ ጉዳይ እኔንም ይመለከተኛል፣ በእነዚህ ሁለት መርሃ ግብሮች ዙሪያ እኔም በጋራ ባለቤት ሆኜ ማዘጋጀት እፈልጋለሁ የሚል ሁሉ ጥሪያችንን ተቀብሎ አብሮን ሊሰራ ይችላል። በእኛ በኩል በጣም ክፍት ነን። ይሄ እንደተጠበቀ ሆኖ ግን አሁን የፖለቲካ ኃይሎችን የትግል እንቅስቃሴ ለማስተባበር ወደ ህብረት እንዲመጡ ግፊት ለማድረግ ለማጠናከር የአብሮነት ኢትዮጵያን የሚመስሉ ሌሎች ስብስቦች ሲፈጠሩ እያየን ነው። መፈጠራቸው በጣም ጥሩ ነው። ግን ደግሞ ለተመሳሳይ ዓላማ ተቋቁመን ቁጥራችን መብዛቱ ተገቢ ነው የሚል እምነት የለንም። ከጥቅሙ ይልቅ ጉዳቱ ሊያመዝን ይችላል የሚል እምነት አለን። ስለዚህ የአብሮነት ኢትዮጵያ በኩል እነዚህ ድርጅቶች ተባብረው ጠንካራ የሆነ ስራ ከመስራት ባለፈ እስከ መዋሃድ ድረስ ቢመጡ ይጠቅማሉ የሚል እምነት አለን። በእኛ በኩል ተመሳሳይ ዓላማ ካላቸው ኃይሎች ጋር በህብረት ብቻ አይደለም በውህደት ጭምር አብረን የመስራት ቁርጠኝነት ያለን መሆኑን በመግለጫው ተጠቅሷል። ስለዚህ እነዚህ ናቸው እንግዲህ ያስቀመጥናቸው መሰረተ ሐሳቦች። ዞሮ ዞሮ እነዚህ ዓላማዎች ሊሳኩ የሚችሉት በተወሰኑ ድርጅቶች እንቅስቃሴ አይደለም፣ በሁሉም ህብረተሰብ ተሳትፎ ነው። በእኛ በኩል ከዚህ ቀደም ቃል እንደገባ ነው ኢትዮጵያ ውስጥ ተጨባጭ የሆነ ለውጥ ለማምጣት ሌት ተቀን እየሰራን ነው፣ ያለ እረፍት እየሰራን ነው እና በአጭር ጊዜ ይሄ እንቅስቃሴ ወደ ትልቅ ትብብር አድጎ የኢትዮጵያ ህዝብ ከእንግዲህ በቃኝ ብሎ አገዛዝ አንበርክክ የሆነ ሰላማዊ ህዝባዊ ቢተኝነት አቀጣጥሎ ለዘላቂ ሰላም ለዘላቂ ብልጽግና የሚያበቃ ለውጥ ያመጣል የሚል ተስፋ ይዘን እየሰራን ነው የምንገኘው እና የሁሉንም ትብብር እንፈልጋለን። በእኛ በኩል ሌላ የስልጣን ጥያቄ የለንም። የፖለቲካ ድርጅት አይደለንም። ለፖለቲካ ስልጣን አንወዳደርም። ትግሉ ተጠናክሮ ለውጤት እንዲበቃ እገዛና ጥረት ለማድረግ ነው የተመሰረት ነው። ስለዚህ ምንም ቅድመ ሁኔታ ሳናቀርብ ከማንኛውም ተመሳሳይ ዓላማ ካለው ኃይል ጋራ በትብብርም በውህደትም ለመስራት ዝግጁ መሆናችንን በዚህ አጋጣሚ እንገልጻለን እና በደብዳቤው ላይ የገለጽናቸው እና ጥሪ ያቀረብንላቸው አካላት ጥሪያችንን በበጎ መልስ ይሰጣሉ የሚል ተስፋ አለን። ከዛም ውጭ አሉ በትብብር መስራት እንፈልጋለን የሚሉ ኃይሎች ለጥሪያችን አዎንታዊ መልስ ይሰጣሉ የሚል ተስፋ አለኝ እና መገናኛ ብዙሃን ካሁን ቀደም ብዙ ድጋፍ ነው ያደረጋችሁልን። ያለ እናንተ ድጋፍ እዚህ መድረስ አንችልም ነበር። ይሄ ድጋፋችሁ የበለጠ ተጠናክሮ ይቀጥላል የሚል ተስፋ አለን። በጋራ ነው ይህን ጉዳይ ዳር ላይ ልናደርሰው የምንችለው። ስለዚህ ዛሬም በመገኘታችሁ ከልብ እናመሰግናለን። ግን ለተፈጠረው ቴክኒካል ችግር መገናኛ ብዙሃኑንም አድማጩንም ህዝብ በድጋሜ የአብሮነት ኢትዮጵያ ስም ልባዊ ይቅርታ ማቅረብ እፈልጋለሁ እና ምናልባት ጥያቄ እና መልስ ካለ የአብሮነት ኢትዮጵያ የህዝብ ግንኙነት ቋሚ ኮሚቴ ሰብሳቢ ፕሮፌሰር ሕዝቅኤል ጥያቄዎችን እየተቀበለ ልናስተናግድ እንችላለን። ያው ብዙ ጋዜጠኞች በቴክኒክ ብልሽቱ ችግር ምክንያት አልተገኙም። ምናልባት ሌላ መድረክ አዘጋጅተን ሰፋ ያለ ጥያቄና መልስ ለማስተናገድ የሚያስችል ሁኔታ ልንፈጥር እንችላለን። ለዛሬው ግን እዚህ የተገኛችሁ ጋዜጠኞች ጥያቄዎች ካሏችሁ እናስተናግዳለን። መድረኩ ክፍት ነው። ፕሮፌሰር መድረኩን መውሰድ ትችላለህ። ከልብ አመሰግናለሁ። አመሰግናለሁ ልደቱ። ጋዜጠኞችንም እንደገና አመሰግናለሁ። እዚህ ልትገኙ የቻላችሁትን እንድታዳምጡም ይቅርታ ደግመን እንጠይቃለን። ያው 4 ነጥቦች ናቸው በዚህ መግለጫ ውስጥ ያሉት። እስካሁን ድረስ አብሮነት ኢትዮጵያ ያከናወናቸው ተግባሮች አሉ። የውስጥ አደረጃጀቱን መፈጸሙን ሁለተኛው ነጥብ ነው። ሶስተኛ ቀጣይ እርምጃዎች ለማድረግ የሚለውን አስተዋውቀናል። እንዲሁም ተመሳሳይ ድርጅቶች ጋራ ተመሳሳይ ዓላማ ካለን ጋራ አብረን ለመስራት እስከ ውህደት ድረስ ለመሄድ ፍላጎት እንዳለን ተገልጿል። እነዚህ 4 ነጥቦች ናቸው ያሉት። ይህንን በሚመለከት በእነዚህ 4ቱ ላይ ጥያቄዎች ካላችሁ ጥያቄዎችን ልትጠይቁ ትችላላችሁ። እኔም ወደሚመለከታቸው የስራ አስፈጻሚ ኮሚቴ አባላት እመራላችኋለሁ። እንደገና ከምስጋና ጋራ ጋዜጠኞቹ ጥያቄያቸውን መጠየቅ ትችላላችሁ።
ምናልባት ጋዜጠኞች ጥያቄ ካለ ተሎ አቅርቡልን፣ ክፍተት እንዳይፈጠር። ከሌለም ደግሞ ምናልባት መግለጫው የደረሳችሁ በቅርብ ሰዓት ስለሆነ ብዙ ጥያቄም ከሌለ ያው አንድ የተሻለ መድረክ ለማዘጋጀት በእኛ በኩል ቃል እንገባለን። ግን የተገኛችሁ ጥያቄዎች ካሏችሁ እናንተን ማስተናገድ እንፈልጋለን እና ዝምታውን ስበሩትና ካላ አቅርቡልን። ሪዮት ልትቀድም ነው መሰለኝ። ቅድሚያ ለሪዮት ፕሮፌሰር ነው የሚመራው መድረኩን። እሺ ሪዮት ጥያቄ ካለሽ ሞገስም ልትቀጥል ትችላለህ። ለጊዜው እናንተ ሁለታችሁ ናቸው እዚህ ላይ ያላችሁት። ሶስተኛም ጋዜጠኛ አለች በጀርባ ሆና ነው። እሷም ጥያቄ ካለ ፕሮምፕት አደርጋለሁ። መልካም። እሺ ሪዮት። እሺ አመሰግናለሁ። ባለፈው እንደዚሁ እዚህ ያላችሁ ሰዎችም ያላችሁበት አንድ ስብስብ እንደዚሁ ጋዜጣዊ መግለጫ ሰጥቶ ነበረ። ለሀገርና ለሕዝብ ህልውና ተቆርቋሪዎች ስብስብ ብሎ ራሱን የሚጠራ ማለት ነው። እሱና የአብሮነት ኢትዮጵያ ምንድን ነው አንድነታቸው፣ ልዩነታቸው ወይስ እየቀያየራችሁ ነው? እሱን ጥሩ መልካም። ይሄ እዛው መግለጫ ላይ እንዳየ ነው። እኔው ራሴ ልመልሰውና አብሮነት ኢትዮጵያ አስቀድሞ ጀምሮታል። ይሄ ተነጣጥሎ መስራቱ ተነጣጥሎ መታገሉ ለአንድ ዓላማ እስከሰራ ድረስ ግን የተበታተነ ትግል ምንም ለውጥ አያመጣም። ለውጥም ቢያመጣ ለውጡ ሊዘልቅ የሚችል አይደለም። ስለዚህ መተባበር አለብን። ልዩነት ቢኖሩም አሁን እነዚህ ሁሉ የተለያየ ዓላማ ሊኖራቸው ይችላል። ልዩነት ቢኖርም ግን ልዩነቱን ወደ ጎን አድርገን መጀመሪያ መነቀል ያለበትን እንንቀልና ወደፊት ደግሞ ኢትዮጵያ ምን ልትሆን ትችላለች፣ ምን አይነት አገር ትሆናለች፣ ምን አይነት አስተዳደር ይኖራታል በሚለው ጉዳይ ላይ አሁን እዚህ መጨረሻ ላይ እንኳን እንደተባለው በጋራ ብሔራዊ ውይይት፣ በሽግግር ጊዜ ፍትህ፣ በዲሞክራሲያዊ ምርጫ፣ የህዝብ የራስን እድል በራስ የመወሰን መብቶችም ሌሎች ዲሞክራሲያዊ አሰራሮችንም በመከተል ሊወገዱ ይችላሉ። እንግዲህ ጠመንጃ እናነሳም፣ ፖለቲካ ችግሮችን በመፍታት ጠመንጃ እናነሳም። እስካሁን ድረስ የተነሳውም ጠመንጃ ይበቃል። ስለዚህ እስከዛ ድረስ ለማስወገድ እንስማማ። ከዛ በኋላ ደግሞ ያለውን ችግር የፖለቲካ ልዩነቶችን ለመፍታት ጊዜው ሲደርስ ዲሞክራሲያዊ በሆኑ መግባባቶች እንፈታቸዋለን የሚል ጥሪ ነው የቀረበው። አሁን ዝርዝሩ ላይ የወጣው ብዙ ናቸው። የተለያየ ብዙም ዓላማ አይደለም። ይህንን ወደ ጎን አይተው ደግሞ አብረን ልንሰራ እንድንችል እስከ ውህደት ድረስ ቅንጅትም ትብብርም አብሮ መስራትም ያስፈልጋል። ነገር ግን ሪዮት አሁን ከዚህ በፊት አልነበረም። ይሄ ግን መጥቷል። አሁን አንድ ላይ መምጣቱ መበታተኑ እንደማይጠቅም ስራ ተሰርቶበታል፣ እዚህ ደርሷል። ከሌሎችም ጋራ በአንድ ላይ ለመስራት በተለያየ መንገድም ሊሆን ይችላል ለመስራት ፍላጎት እንዳለን በመግለጫው ላይ በደንብ ተገልጿል። ብዙ ኃይሎችም ስማቸው ተጠቅሷል። ከዛም ውጭ ያሉት ጋር አብሮ ለመስራት የተጀመረው ስራ